ቤተሰቡ ሙሉ ምርጫውን ያላደረጋት ሴት እንዴት አምነህ ትቀበላለህ? ጀትም አለ ባይዘው ብር ይበተናል የዛን ቀን እንዳስቀሩ ከላይ ብድንድንድን ሲል እንግዲህ አንዳንድ ሰዎች ሄደው እዩ የስራህን ይስጠውረን ለመናገር የስራህን ይስጠው አንተ ልጅ ማለት ነው። ሰሞኑ የሆነ ቪዲዮ ቲክቶክ ላይ ሰርቶ በሳቅ ፍርስ ነው ያልኩኝ። እንዴት ልበላችሁ ፍርስ። አሁን ራሱ እውነት ለመናገር የተወኝን ሳል ተነሳብኝ ማለት ነው። ምክንያቱም አንዳንድ ሰዎች ብሩ ሲፈተን አይተው እንግዲህ እውነት ለመናገር ብር አይተው የማያውቁ ሰዎች አሉና ይሄ ለብር ብለው አለ አይደለ የሚስገበገቡ ክብራቸው ጥለው ስግጥ የሚሉ ሰዎች አሉ። ለእነሱ ይመስለኛል መልሱን ማለት ነው። ውው ብለው ይሰበሰባሉ ሲል ነበረ። ለማንኛውም ይመቸው ይመቸው። ለመናገር እንደዚህ ግራ አጋባቸው። አንዳንድ ሰግጥ ያሉ ተመልካቾችም አሉ ግራ እስከሚጋቡ ድረስ ጉድ አድርጓቸው ማለት ነው። ለሩታ እንግዲህ ሽማግሌ ሊላክ ነው፣ ሰርግ እየጠበቅን ነው እያሉ ይገኛሉ። እውነት ለመናገር እኔ ውድ ቤተሰቦቼ ፈታ ነው ያልኩኝ። ወደ ቢኒ ስመለስ ደግሞ ለአብርሃም እንግዲህ ጋሽዬ ሽማግሌ የሚልክ ይመስልሃል ወይ? እነ ሄርሜላ ጋር የሚሄድ ይመስልሃል ወይ? ቤተሰቡ በሙሉ ምርጫውን ያላደረጋትን ሴት ቤት ይሄዳል ወይ ብሎ ጥያቄ አቀረበ። እውነት ለመናገር እንዴ ነችና ቅድሚያ ቤተሰብ ጋይስ ቤተሰቡን የባል ቤተሰብ ካልወደዳችሁ ሽማግሌ መላክ ሽምግልና ሊሄድ ብሎ ነገር የለም እንዴ። እግራቸው አንስተው ሴት ቤት አይሄዱም፣ የሴት ቤት አይሄዱም። በተለይ ደግሞ ማለት ነው የሙዝ ልጣጭ የምትሆኑ ሴቶች ሽማግሌ ቤታችሁ ድርሽ አይልም። እንደው ከወንድ ልጃቸው ጋር ባልገሽ ትቀሪያለሽ እንጂ አያገባሽም። ሊያገባሽ አይፈልጉም። ገባችሁ? ወንዱ ራሱ ባለጌ ሆኑ የገዛ ልጃቸው ባለጌ ሆኑ እንኳን ቢያባልጋችሁ እሷ ናት ያባለገችው። ስለዚህ እቺ ሴት ለትዳር አትሆንም። ቤቴ እንድትገባ አልፈልግም። ምንድን ነው መዳምጡልኝ ዘሬን እንድትበክልብኝ አልፈልግም ነው የሚሉት። የምሬን ነው። እናንተ ሀገር ከሌለ አላውቅም፣ እኛ ሀገር አለ፣ እውነት አለ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ እንግዲህ ማታ በአብርሃም ኬኩ ተቆርሷል ጋይስ፣ የምሬን ነው የምላችሁ ኬኩ ተቆርሷል። እና ኬኩ አልተቆረሰም። እንግዲህ እኔ ለአብርሃም መልስ ሰጠሁት። ከዛ ለምንድን ነው የምትሰድቢው አንቺ ግም ያላችሁ ሰዎች አላችሁ። እኔ ግም እውነታችሁን ነው እንዴ? እኔ በኮሜንት ለበልባቸዋለሁ። በፊት ኮሜንት አልመልስም ነበር፣ አሁን ግን እየመለስኩኝ ነው ማለት ነው። ወደ ኋላ አልልም። ምንድነችና በእኔ አእምሮ በእኔ ማንነት ልትረማመዱ በፍጹም አትችሉ። በፍጹም ማለት ነው። ደረጃ አለን። እኔና እናንተ አንገናኝም። እነማን ናቸው? እነ ተሳዳቢዎች ቆርጦ ቅጥል። እንደው ልንገራችሁና የሄርሜላና የአብርሃም ፎቶ አቀናብራችሁ ለጥፋችሁ ቲክቶክ ሰፈር ለጥፋችሁ ዩቱብ ሰፈር ለጥፋችሁ ኮሚኒቲ ላይ ለጥፋችሁ ትቀራላችሁ እንጂ ማለት ነው አይጋቡም ስላችሁ የምሬ ነው ብላችሁ አስረግጬ ነው ምነግራችሁ። አስረግጬ ማነሽና ነው ልትጅ ሰው እንዴ አንቺ ባህር ማዶ ላይ ቁጭ ብላሽ እኔ እዚህ ኢትዮጵያ ውስጥ አጠገባቸው ቁጭ ብዬ የሚሆነውን በደንብ ስለማቅ ገና አእምሮሽን በደንብ አድርገው ነው ቢዚ የሚያደርጉሽ፣ በደንብ አድርገው። ነገር ግን ጊዜው ሲደርስ ደግሞ ጊዜ ይፈታዋል ነው የሚባለው። ሁለተኛ ልጅ ይመጣ ይሁን አይታወቅም። ቀጥሎ ደግሞ ሌላ ታሪክ ይመጣልሻል። የዛኔ ምን እንደምትይ ታያለሽ። የምሬ ነው። እንዴት አድርጋችሁ ያቀናበራችሁት ፎቶ ነጣጥላችሁ እንደምጥሉት፣ እንዴት አድርጋችሁ ወደ ባልና ሚስት እንደምትመለሱ እናያለን ማለት ነው። የምር እናያለን። እኔ እንደናንተ በግ መሰልኳችሁ እንዴ? እኔ እኮ በግ አይደለሁም። እንዴነችና እና አብርሃምን ለምንድን ነው የምትሰድቢው? ብሰድበውም የሀገሬ ልጅ ነው፣ ብሰድበውም ጎረቤቴ ነው፣ ብሰድበውም ብናገረውም አጠገብ የሚኖር ልጅ ነው። አንቺ ምንሽ ነው? ምን አግብቶሻል? ያገባሻል ወይ? ይመለከተሻል ወይ? አይመለከትሽም። እኔ የሀገሬን ልጅ መቃወም እችላለሁ፣ መብቴ ነው። ጎረቤቴ ነው። ጎረቤቴ ጥፋት ሲኖርበት ጥፋት አለበት እዚህ ጋር ተመለስ ማለት መብቴ ነው። ገባችሁ? በመጥፎ በጥሩ የምንገናኝ ሰዎች ነን። ለምን ይሄ ታደርጋለህ? አብርሃም ጥፋት አለብህ፣ ሩታ እዚህ ጋር ጥፋት አለብሽ የማለት መብት አለኝ። አንቺ ምን መብት አለሽ? ምን መብት አለሽ? እውነት እኔ ሀገሮቼ ልጆች ስለሆኑ ብቻ ልናገር እችላለሁ። አንቺስ ምንድነሽ? ማነሽ? ከየት ነሽ? ከየት ነሽ? አብርሃም ብዬ ነው የምታውቂው ሚዲያ ላይ። እዚህ ቀጥል ደግሞ ማለት ነው እናንተ ህዝብ በጠቅላላ ዩቱበር ሲባል ወደ ሚዲያ ሲመጣ
የምታበላሹት እናንተ ናችሁ። የምታባልጉት እናንተ ናችሁ። ወደ ዝሙት መንፈስ እንዲገባ የምታደርጉት እናንተ። ምክንያቱም ስለምደግፉ ነገር ግን ተግባር ዜሮ አያደርጉትም። ልንገርሽና ማለት ነው እያንዳንዱ ሰው አሁን እዚህ ጋር ሄርሜላን ያገባልኛል ብለሽ ስታቀራብሪ ስታሽቋልጭ ትውያለሽ። አያገባትም አምነሽ ተቀበኝ። የምር አያገባትም። አስረግጬ ነው የምነግራችሁ። እናንተ ግን ይሄ በግ ክፍታፍ ይሄ ከፍተሽ ጠዋት የከፈትሽው ማታ የምትዘጊው ስትተኝ ራሱ አፍ ዘግተሽ የምትተኝ የማትመስይ በጉላ ማለት ነው። አፍ ከፍተሽ እዚህ ጋር ያገባታል። በቃ ምን ነው እናንተ የወንድ እንትን እጥረት አለባችሁ እንዴ? እኛ ሀገር አንድ ወንድ ልጅ 2 ሴት አያገባም ሲጀመር። ገባችሁ? እንኳን አሁን በእስልምና ይፈቀዳል። ሙስሊሞቹ ራሱ እያገቡ አይደለም፣ እንኳን ክርስቲያኖቹ ማለት ነው። ልንገርሽና የምሬ ነው ብላችሁ የኑሮ ውድነት እኮ አናላቸው አዙሮ ሊደፋቸው ነው። ስለዚህ አያገቡም ማለት ነው። ይደርባት ነው አይደርባትም። ሊደርባት አይችልም። አዝናለሁ፣ እውነት አዝናለሁ። አይደርባትም። እንዲህ ሩታን ደግሞ ፈታት ብለሽ እንትን ትያለሽ። እሱ መጨረሻው ታያለሽ አንቺ ማለት ነው። እያንዳንዶች ታያላችሁ። እኔ አሁን እዚህ ጋር እንደዚህ ወደዛ ወደዚህ ልል አይደለም። ለማንኛውም ውድ ቤተሰቦቼ ያኔ አቀናብረው ደግሞ ኬት አበርሽ ነው የምመጡት እናንተ ሰገጤ። አትምጡ ቤቴ፣ እውነት አትምጡ። እኔ መሳደብ ሳልፈልግ እሳደባለሁ። እስኪ አሁን ትምህርት ያለበት ቦታ ሄዱ። በግ አትሆኑ። በግ ራሱ ተወዷል በአሁኑ ሰዓት። በግ ራሱ እንደናንተ አልረከሰም። ለማንኛውም በራሳችሁ ጉዳይ እውነት ለመናገር እኔ ራሱ ተሳዳቢ ያደረጋችኝ ወይኔ ብላቸው። እውነቴ ነው ብላቸው። አሁን አንድ ሰው ቢመለከተኝ ተሳዳቢ ሆና ቀረች እኮ አረፈች እኮ ያቺ ምስኪን የነበረችው አለች። እንደዛ ነው የሚሉኝ። እኔ አሁንም ምስኪን ነኝ። የሚሰድቡኝ ግን በቃ ማለፍ አልችልም። በአእምሮ እንዲረማመዱብኝ አልፈልግም። ለማንኛውም ለሄርሜላ እንግዲህ የአብርሃም ቤተሰብ ምርጫ አላደረጋትም። ስለዚህ ጋሽዬ ሽምግልና አይሄድም ተብለዋል። አይሄድም እና ድሮስ ሊሄድ ነበር እንደ ቢኒ። ለማንኛውም እንኳን ተሽሎ ወደ ሚዲያ መጣ። እውነት ለመናገር እናንተ ተጫዋቱባቸው በእነዚህ በጎቹ። እኔ ምንም አልልም። እኔ እዚህ ጋር መጥቼ አብርሃምን ስቃወመው ወይም ደግሞ ሩታ ጥፋት ሲኖርበት ስቃወማት የሆነ ታሪክ የተፈጠረ ይመስላቸዋል። እንደናንተ እውነት ኧረ ጅል አትሆኑ። የምሬ ነው ብላችሁ ጅል አትሆኑ። ወደዳችሁም ጠላችሁ ቀጥ ብላችሁ ወደ አብርሃምና ወደ ሩታ ተመለሱና አብርሃምና ሩታ ወደፊት በሉ። ልክ እንደ ድሮ እንደጀመራችሁት። እውነት በቃ አሁን እኔ ነኝ ንቅንቅ ያላልኩት እዚህ ጋር ማለት ነው። በሩታ ደግሞ ምንም አታወጡም። የምሬ ነው። እቺ አስመሳይ፣ እቺ ገለመኔ፣ እቺ ለማኝ ምናምን። ወንድ ልጅ የለመነች ማማን እንደሆነች እኮ አየን በሚዲያው ማለት ነው። ወንድ ልጅ ባለ ትዳር ሆኖ ልጅ ኖሮት ማን እንደሆነች እኮ አየንና አታነካኩኝ። ነግሬያችኋለሁ። ጥግ ድረስ ነው መድረሳቸው። የምሬ ነው ናቸው። መሳደብ ሳልፈልግ እንድሳደብ አታደርጉኝ። ለማንኛውም ሰላም ሁኑልኝ ቤተሰብ።